ሰውን የተፈጠረው ነገር ትነግሩኛላችሁ። በቃ የሚጢጢ ፋዘር መጥቷል። ጩጯን ካልወሰርኩ ምናምን እያለ ነው። ማን አደፍርስ? አደፍርስ እኔ ቁሜ ነው ሙቼ እሷን የሚወስዳት። አረ ቀስቲ ነገሩን ኳስ በመሬት አድርገው እኛ ቀስ ብለን ፊክስ እናደርገዋለን። ተሰማኛለህ? ምንም ፊክስ የሚባል ጉዳይ የለም። እሺ እናማ አደፍርስ መጥቷል። አንተውሽ አሪ ልጅ ምን አይነት አረ ቀስቲ ምን ለምን ነበር የፈለክ? የሆነ ጥያቄ ልጠይቅሽ። ምንድነው እሱ? ደጋግሜበት አስቤበት መልስ ያጣሁት ጥያቄ ነው። ታዲያ ይሄ ሁሉ ሰው በሞላበት ዓለም ውስጥ ለምን እኔ? ምናልባት የልቤን መሻትና ሙሉነቴን የምትሞይልኝ አንቺ ነሽ ብዬ ስላሰብኩኝ ይሆናል። ደግመህ እኔን ትጠይቀኛለህ እንዴ? ምን ላድርግ? ይጨንቀኝ እኮ ነው። እሺ ምንድነው ጥያቄ? እውነቱን በሚያውቅልኝና መቀበል በማይፈልግ ልቤ መካከል ስላለው ስቃይ እንድታወሪኝ ነው የምፈልገው። እሱን ስሜት በውል ማስተናገድ ብችል እንደዚህ ስትሰቃይ አታይኝም ነበር። አልገባኝም። አእምሮዬ ሄኖክ ጎርቶሻል። ክፉ ሰው ነው አይደለም? ከሱ ጋር አብረሽ መሆን ቀርቶ እሱ ያለበት አካባቢ ራሱ ብትረግጪ ትሰቃያለሽ ይለኛል። ልቤ ግን ይሄን እውነት መቀበል አቅቶት ይኸው አንድ ስልክ ጥሪ በደወልክ ቁጥር እየሮጥኩኝ እመጣለሁ። ትክክሉ የቱ ነው? አላውቅም ቾምቤ። ቆይ ለምን ጠየከኝ? ታውቂያለሽ፣ ከድሮ ጀምሮ ማታ ማታ ደስ ይለኛል ልልሽ ነበር አይደል? ከራሴ ጋር ማውራበት ጊዜ ስለሆነ እወደዋለሁ ትለኝ ነበር። አሁን ግን በጣም ነው የሚያስጠላኝ። ለምን? ምክንያቱም መመለስ የማልችላቸውን ጥያቄዎች እየጠየቀኝ ስለሆነ። ቆይ ይሄን ያህል ምን ብሎ ቢጠይቅ ነው? የምሽቱ ጽልመት በጥፋት የተሞላው አእምሮዬን ተጠቅሞ አንተ እኮ ለመቅዲ አትገባትም እያለ በጸጸት አለንጋ ይገርፈኛል። ከዛስ? በጸጸት እየተናጥኩኝ ልክ የሌሊቱ አጋማሽ ላይ ስደርስ ሰመመን መሳይ እንቅልፍ ይወስደኛል። ከዛን የከተማውና የህፃናቱ ጫጫታ ነክቷል እኮ አትነሳም እንደ ይለኛል። እኔ የምለው ከኔ ጋር የተለያየህባቸውን ጊዜያት ብዙ መጽሐፍ አነበብክ እንዴ? እንዴት እንደዛልሽ? እማወራው ከድሮ ሄኖክ ጋር ሳይሆን ከደራሲ ጋር እየመሰለኝ ነው። በምን ያክል ጥልቀት እንዳወራውሽ ባላውቅም ያወራውሽ ግን ትክክለኛ ስሜቴ ነው። ከንግግር የተረዳሁት ነገር ድርሰት ከህይወት እንደሚቀዳ ነው። ቀልድሽን በጣም እንደምወደው ታውቂያለሽ አይደል? የከተማውና የህፃናቱ ጫጫታ ተነስ ሲል ነበር ያቆምከው። ወግ የተመቸሽ ልበል? ስሜቴን መደበቅ እንደማልወድ ታውቃለህ። አዎ በደንብ። ጆሮዬ ክፍት ነው። ነክቶ ያ የሀሳብ ጽልመት ካለፈ በኋላ ሄኖክ መቅዲ እኮ ትወዳለች፣ ደውልና አግኛት ይለኛል። ከዛስ አንተ ምን ትለዋለህ? ቆይ አንተ ማነህ? ማታ ከህይወቷ ውጣ እያልክ ስታስጨንቀኛል ነበር ብዬ አእምሮዬን ለመውቀስ ስነሳ አእምሮዬ ብልጥ አይደል? የኔ ትክክለኛው ሀሳብ የማታው ነው ይለኛል። እሺ ቀጥል። ታዲያ አግኛት የሚል ስሜት ልቤን ሲጠናወተው ከየት መጣ ብዬ ልቤን እጠይቀዋለሁ። ያኔ ላንቺ ደወልኩልሽ። አይ ጆምቤ አያልቅብህም እኮ። ምኑ? የኔን ልብ ስፍስፍ ማድረጉን። የምር ልብሽ ትፍስፍ አለ? ከምነግርህ በላይ። አንድ ነገር እሺ ወይ? ምንድነው እሱ?
ለዛሬ አእምሯችን ውስጥ ያለውን የጥያቄ ካባ ወደዛሽ ቀን ጥረን እንጣለው። ከዛስ በልባችን ስለ ፍቅር እያወራን አብረን መዋል አንችልም? ተስማምቻለሁ። ብራቮ ሄኖክ። ይሄን ደግሞ ደህና ተገላግለነው ነበር። አይተንፍሱ። አንቺ ሴትዮ ቆይ ምንድነው አላማሽ? ተምሮ ጥሩ ደረጃ መድረስ። እኔ ግን አላማሽ እንደዛ እየመሰለኝ አይደለም። እና ምንድነው? ተምረሽ በኔ እጅ መሞት ነው አላማሽ። እንዴ ጄሪ ጨክረሽ ልገይኝ ነው? እንግዲህ ካንቺ ከመጣ ምን ማድረግ እችላለሁ? ናይ ግዳኝ ጄሪ የእነቅኝ ብለሽ አንገትሽን እየሰጠሽኝ እኮ ነው። ሴት አድርጌ ነው መደፋሽ። ቆይ ገና ረስተው ተገላገልኩት ያልኩት ልጅ ምንድነው ስሙን አንስተሽ ትንፋሽ የመታሰጠሪው? ቆይ የሳመሽ ትዛለሽ እንዴ? ሄቨን እሺ በቃ ትጃለሁ እንዴ? ይሻልሻል። ካለበለዚያ ግን ጄሪ ምን ላደርግሽ እንደምችል አትገምጪም። እሱ እንኳን ልክ ነሽ። ሰላም ሰላም፣ የዛሬ አበቦች የነገ ፍሬዎች እንደምን አላችሁ? ልክ እንዳንተ ማለት ነው። አልገባኝ። ይገርምሻል ሄቡዬ፣ እዚህ ምድር ላይ ያሉ ፍሬዎች ሁሉ ጥቅም አይሰጡም። እሺ እንዴ የማይጠቅም ፍሬ አለ እንዴ? አዎ፣ ለምሳሌ እንደ ሲስተም አይነቱ የማይጠቅም ለሀገር ሸክም፣ ለቤተሰቡ ሸክም፣ ለህዝቡ ሸክም የሆነ በቃ ሸክም አድርጎት የፈጠረው ፍጡር አለ። አሁን ለምሳሌ ሴትዮ ተከበሪ እንዳለጠፍሽ። እኔ ጄሪ ባልሆነ ብቻ ሴትዮ ምናምን ያልከኝ እኔ ማለት እኮ ሽንቅጥቅጥ ያልኩ ሰው ነኝ። አንቺ እንዳትሆኚ ሸንቃጣ ሽንቅጥቅጧ ዝፍዝፍ። አሁን ሲጀመር አለመተዋወቃችን እኮ እኔ ጄሪ ማለት እኮ ስንቱን ያፋጀው ሰው ነኝ። እሺ እኮ አንቺ እሱን እንኳን እኔ ምስክር ነኝ። መቼስ ባንቺ የተነሳ የተጋደሉት እነማን ናቸው ብለሽ እነዛ የፈረደባቸውን ቦዛኔዎች አሻንቲና ኪሩድ ነው አይደል? አረ አይተንፍሱም ተጨምሯል። አንቺ ሄቨን ምንድነው ምላስሽ ነው የሚበላሽ? ማን ያልሽው? አይተንፍሱ ብቻ ስሙ እንዳይሆን። እሱን እኔ አላውቅም። አዎ ስሙ ነው። ምን አስጨነቀ? አንተ ምን ልትሆን አማረ ደግሞ? እና አይተንፍሱ ማለት ከአፍቃሪዎችሽ መሀል አንዱ ነው ማለት ነው? እሰይ፣ አዎ ደግ አደረገና ምን አቃጠለ? አይ ያው እኔ እንደ ወንድም ከኪሩና ከአሻንቲ ጋር ስትጀናጀኝ ጓ ምናምን ብዬ ነበር አይደል? አይተንፍሱ ግን ታውቂያለሽ ተመቸኝ። ስለዚህ ይውሰድሽ ዝም ብሎ አንቺ ተጀጀሽ ጄሪ አንቺ ለምን ትነክሽኝ? እና ያማረኝ ይቅር ሰሚኛለሽ ወይዘሮ ሄቨን፣ ይሄ ንክሻ አንቺን እንደነከስኩሽ ይቆጠርልኝ። እሺ እሺ። ወይኔ ሲስተም፣ በእናንተ ግጭት የምነከሰው እኔ ነኝ አይደል? ይቅርታ። ታውቂያለሽ ሄቭ፣ ስትነክሰኝ እኮ የሆነ ትንፋሽ አጠረኝ። አልተንፍስ እንዴ? አየሽ አይደል ሄቨን፣ ስራሽን በማንም ሰው እዛ ሙርታ ሲጅብኛለሽ። እንደው ሄቨን የስራሽን ይስጥሽ አይለፈልሽ። እንደው ጉንፋን ይዞሽ እንደዚህ በንፍጥ ተዝለካኪ ገጣጣ ይጥቀስሽ። እንደው አይኑ ጠንጋራ ሰው ይጥቀስሽ። ፈጣሪ ሆይ እንደው ምን ይሻለኛል ሄቨን? እንደው ቆማጣ ይቀፍሽ። እሺ ሄቨን፣ እንደው 2 ዓመት ሙሉ አፉን ውሃ ነክቶት የማያውቅ እንዲህ ጥርሱን ቦርሾ የማያውቅ አፉ ግምት ያለ ሰው መጥቶ ከንፈርሽን ይሳምሽ። ደህና ነሽ? ተስጠላ እንዴ ታዲያ ወዴት ነሽ? ታያትሂድ። እኔ የምፈልገው እሱ ነው። ና ወደ ቦታ ተመለስ። ና ወደ ቦታ ተመለስ። በግርግር ልትበላ እንደው ኮብልስቶን ትበላታለህ። ነይ እንሂድ። ቆይ አንዴ ማናገራት ነገር አለ። ምንድነው የምታናግረው? ኧረ ተይው ሄቨን፣ ልቀቃት። ከዚህ ቁም ነገር ያገኘ ጥሩ ይናፋ። ዝም በይው ጄሪ። ቆይ መስማው ምንድነው? የተማረ ሰው እንደዚህ ነው የሚለው ደነዝ። ሄቨን ዞር በይልኝ ከዚህ። ሄቨን ዞር በይልኝ። ለምን? እኔ በጣም እየተናደድኩኝ ነው። ድንጋይ አንስቼ አናቱን ስለ ደም ይረጭሻል። ዞር በይልኝ። እንዴ ጄሪ በእናትሽ እንደዚህማ እንዳታደርጊ። ለአንቺ ስል ለአንቺ ስል እተወዋለሁ፣ ግን ሲስተም እኔ እናንተ እንገናኝ። እኔ ጄሪ ማንነቴን ባላሳየ ሞቻታለሁ፣ እገድልሃለሁ። እንደሱማ ትችያለሽ፣ ግን ምን ነበር ልትነግረን የነበረው? እሺ ይነግራችኋለሁ። እንሂድ። ቆይ ሰውየው ማን ነው? ላውቀው አልቻልኩም፣ ግን በመሀላችሁ የሆነ የሚያስጨንቅ ነገር እንዳለ ግልጽ ነው። ታዲያ እንዴት ዳኒ ሊነግርሽ አልቻለም? እሱ ራሱ ችግር ውስጥ ነው። ማን እንደመታው አይታወቅም፣ ፊቱ በልዟል። መጨረሻው ይሄ ሊሆን እንደሚችል እኮ ግልጽ ነበር። እና ይህንን ሁኔታ እንዴት ነው ማጣራት የምንችለው? የሰውየውን አድራሻ ነው? አዎ፣ የሰውየውን አድራሻ ማግኘትና ማጣራት ይኖርብናል። እሺ፣ ከዛስ? በቁጥጥራችን ስር እናደርገዋለን። እንደውም እኛ ካወጣነው እቅድ የበለጠ ሰውየውን ብንጠቀምበት ውጤታማ ምንሆን ይመስለኛል። ግልጽ ታደርጊው?
በቁጥጥራችን ስር አደረግነው ማለት አደፍርስ እህትሽን እንዳይወስድብሽ ከፈለግሽ እኔ ምልሽን እያንዳንዱን ነገር አድርጊ ብላት እግሬ ስር ድፍት ብላ የምትመጣ ይመስልህ? የሚገርም ጭንቅላት እኮ ነው ያለሽ። የሚጠቀምበት ጠፋ እንጂ ሀገርን መምራት የሚችል ጭንቅላት እኮ ነው ያለኝ። ግን ይሄ ሰውዬ አቅሙ ምን ያክል እንደሆነ ቀድመን ማወቅ ያለብን ይመስለኛል። ልክ ነህ። አቅሙ ከኛ በታች ከሆነ እንደፈለገን እናሽከረክረዋለን። እሺ ከኛ በላይ ከሆነስ? እሱን ደግሞ ጊዜው ሲደርስ እናስብበታለን። አሁን ግን የሚቀድመው ማጣራቱ ነው። ይሄ ጥሩ ሀሳብ ነው። በአጭር ጊዜ ውስጥ ጥሩ ውጤት ይጠብቃል። እሺ ሄሎ ታገል። ሄቨን አንተ ጋር ፍቅረኛ እንደሆነች ያስመሰለችው እኔን ከሷ ለማራቅ ነው። እሷ ጋር ያለህን ነገር ካላቆምክ ያበቃልሃል። ቆይ ማን ነው ይሄንን የላከው? እኔም አላውቅም፣ ግን ማን እንደላከው ቴክስቱን ግልጽ ነው። ኢዮስያስ እኔም ጭንቅላቴ ላይ መጥቶ እሱ አሁን እሱ ወንድ ሆኖ ጭራሽ ይዝትብሃል። አይገርምሽ? እስቲ ቆይ ሳይኮ ቁጥሩን ቼክ እናድርግ። አዲስ ቁጥር ነው። ምንም ነገር የለም። ቆይ እናንተ ስጠረጥሩት ኢዮስያስ እንደዚህ የሚያደርግ ሰው ነው ማለት ደፋር ነው? ማን ኢዮስያስ? ድንቄም ደፋር ነው እንዴ! ባጠገቡ ደፋር ሰው እንኳን እንዲህ ውልብ ብሎ አልፎበት አያውቅም። ደግሞ ወንድሜ እንድች እንዳትሰጋ እኔ እህትህ እያለሁልህ ማለት ነው። አንድ ነገር እዳፈራለሁ ካለ በዚች ጣቴ ታያታችን ጣቴ በዚች ጣቴ እሽቅጥ አድርጌ ነው የምታደርገው። እሺ ነው ወቀት ድሮም አንቺ ባትኖሪ እኮ ሊጫወቱብኝ ነበር። እናስ ታዲያ ደግሞ እንዴት ትግት እንዳይለ ሲጀመር አንተ እዚህ ውስጥ እጅህን እንኳን እንዳታስገባ እኔ እህትህ ሆልድ ነው የማደርገው ባንዴ። እንዴ ምን ልታደርጊ ነው? እንዴ ማንቁርቱን ይዤ ማናባስ ነው ከነሱ የምትዝትበት ብዬ ከጫወታ ውጪ ነው የማደርገው። ቆይ ለወንድምሽ እየተቆረቆርሽ መሆኑ ነው? ድብና አድርጌ ነው መቆረቆርለት። እሱ ማን አለው ብሎ ነው ሲጀመር እንደዚህ ፊት ጠመይለበት። አይገርምሽም? የሆነ ያይተንፈሱ ቢጤ እሱ ሲጨመርበትማ በስመ አብ ወልድ በስመ አብ ወልድ በስመ አብ ወልድ ጭራሽ ትንፋሻችንን ነበር ባንድ የሚያሳጥሩልን። አይገርምሽ? ባይተንፈሱ ውሻ ምን አባ እያልክ ነው? አይቴ እንዴ አይቴ አይተንፈሱ አፈራ ባብላሽ አይለፍልህ አንተ መናጥ ሲያስጠላ። እንደው አንተ ሙሉ መያዣ ሁኜ ልቅር ይበል እንደው ታታለ ባልሰራለህ እኔ ሞቻታለሁ። ጄሪ በቃ ተረጋጊ። ዘመን እባክሽ ሲጀመር እዚህ ሁሉ ነገር ውስጥ የገባሁት ባንቺ የተነሳ ነው። እንደው አፍሽን ዘግተሽ ቁጭ ብትይ ኖሮ እንደዚህ ባልሆንኩ ኖሮ። ጄሪ እኔ እኮ አምልጦኝ ነው። አምልጦሽ አይደለም ሆን ብለሽ ነው። እና ምንድነው? ሄቨን በነገራችን ላይ እኔ አንቺን በደንብ አድርጌ አብጠርጥሬ ነው ማቅሽ። አንቺ ማለት የሚስጥር ካዝና ማለትሽ ምንም ነገር ውልፍት አይልሽ። ሆን ብለሽ እኔ ለማብሽቅ ብለሽ ነው ያደረግሽው። ግን ኢዮስያስ ምን አባቱ ሆኖ ነው እንደዚህ ያደረገው? እስከስ ማለት ነው ባንቺ ቤት በቃ አስቀየሽ። ዝም በይው። ነገ ስናገኘው በዚች ጣታችን ነው እንደዚህ አድርገን የምንኖረው። ወይ ያስቀየሽ በቃ እንደው ነገሩ ሁሉ አማረልሽ። በቃ ስንድት ጣለልሽ። የኔ ሞንዳላ ምን ትላለች እንደው ሄቨን ፈጣሪ እንደው በቃ የነዚህ ልጆች ሙድ መያዣ አድርገህ እንዳስቀራኝ እንደው ፈጣሪ ለአንድ ሳምንት ከእናንተ አይን ስውር አድርጎኝ መጨረሻችሁ ምን እንደሆነ ቁጭ ብዬ ባየው ነው። ኧረ እባክሽ ሲያምርሽ ይቅር እሺ። እኔ ሄቨን እንደሆንኩ ያለሽበት ድረስ መጥቼ ነው ሙጥኝ የምልብሽ። ይጀርዛ ነይ በይ ሊዳው ኮታ ሄሎ አለቃ፣ ያልሽኝን አድርጌያለሁ። ምንም አልጠረጠሩም። እሺ ያው እንግዲህ ትምህርት ቤት ያለውን ነገር ደግሞ ባንቺ ጥጌዋለሁ። እሺ ሄቨን፣ አንቺን በእጄ ለማስገባት ከሴጣን ጋርም ቢሆን መሳጠራለሁ። ቆይ ለምንድን ነው ያልነገርሽኝ? ምንድን ነው የምነግርህ? አደፍርስ መቶ ልጅን ስጭኝ እያለች እንደሆነ። ቆይ እሱን ለአንተ ማን ነገረ? እሱ አያገባሽም። አሁን የጠየኩሽን ብቻ መልሽልኝ። የሰማሁት ነገር እውነት ነው? ቆይ ቤዚቲን አግኝታት ነበር? አዎ አግኝቻት ነበረ። እንዴ ገና እኮ ከትምህርት ቤት ከተለቀቁ 20 ደቂቃ እንኳን አልሞላቸውም። እንዴት ነው ያገኛት? ቅድም አልነግረም ስትይኝ ትምህርት ቤት ድረስ ሂጄ ነበረ። ምን? አዎ ሂጄ ነበር። ከዛ ቤዛን ሳጣት ለነሚኪ ነግራቸው ነበርና ከነሱ ሰማው። ቆይ
ቆይ ግን ፎንቄ ምን ሆነ ነው? አንተ ደግሞ ምን እያደረክ ነው? ይኸውልሽ ፎንቄ ሚጢጢ ልጅሽ እንደሆነች አውቃለሁ። ለሷ ብለሽ በጣም ብዙ ተሰቃይተሻል። በየሰው ቤት ሰርተሻል። እሷን ለማሳደግ ደፋ ቀና እያልሽ ነው። እሱን አውቃለሁ። እና ታዲያ የሰካራም ከአመታት በኋላ መቶ ልጅን ስጪ ሲል ዝም ትይዋለሽ እንዴ? እኔ ምን ላድርግ ፎንቄ? እግሩ ስር ተንበርክኬ እባክህ ሚጢጢን አትሰድብኝ፣ ሚጢጢ እናቴ ማስታወሻ ነች፣ እባክህ ብዬ ለመንኩት። እሱ ግን ቆይ እሱ ምን አለሽ? አሁንም ሚጢጢ የኔ ልጅ ነች፣ ከፈለግሽ አንቺ ወልደሽ ማሳደግ ትችያለሽ ብሎ የሚጢጢ ፍቅር ሊቀማኝ ፈለገ። ፎንቄ እኔ ሚጢጢን አጥቼ በፍጹም መኖር አልችልም። በፍጹም ሳስበው ራሱ ትንፋሽ እያጠረኝ ነው። ፎንቄ ይሄ ውሻ እውነት ነው ያለው? እኔ የት እንዳለ አላውቅም፣ ግን ይህን ሁሉ የለፋሁት ይህን ሁሉ የደከምኩት መጨረሻ ይሄን ነው። ፎንቄ ይኸውልሽ በእናትሽ በቃ አሁን ተረጋጊሽ። አንቺ እንዴት አድርጌ ልረጋጋ ፎንቄ? ውሳኔሽን በሁለት ቀን አሳውቂኝ ብሎኛል እኮ። ሁለት ቀን? እስኪ አስበው ፎንቄ፣ እንዴት ነው የምረጋጋው? የኔና የሚጢጢ ፍቅር በሁለት ቀን የሚለካ ነው? ሚጢጢ እኮ ገና ትንሽ ልጅ ነች። እማዬን እንኳን አታውቃትም። እማዬ ብላ እኮ አፍ የፈታችው የኔን ስም በመጥራት ነው። እማዬ ቹቹ እያለች ፎንቄ። እኔ እኮ እሷን ለማብላት እንዳይርባት ከጓደኞቿ በታች እንዳትሆንብኝ እኔ ራሴን ዝቅ አድርጌ ነው የኖርኩት ፎንቄ። አይበቃኝም ፎንቄ፣ አይበቃኝም። በቃ አልቅሽ ይወጣልኝ። እናንተ ቆይ እንዴት ለቀስ ተነጉታላችሁ? ሌላ ችግር ይፈጠስሽ ነው እና ታዲያ እዚህ ጉሮሯችን ላይ ቆመ ነገር ነው ሄደ። በቃ አዎ አሶፋገስ አንቺ እኮ መስኮነች እያለን ራሱ እኮ ዩኒት 3 ባዮሎጂ ላይ ፓርትስ ኦፍ ዘ ቦዲ የሚለው ጎበዝ ነበርሽ እኮ አንቺ ራሱ የቤተሰብ አባላትን ዘርዝር ስትባል አስማት ነበርሽ፣ ጀግና ነበርሽ እኮ አንከል። አይ በእንግሊዝኛ ነው በአማርኛው። እናንተ አሁን በዛ ተቀልዳላችሁ? አይ ቀልድ እኮ ኔቸሩ እንደዛ ነው ማለት ቦታና ሰዓት አይመርጥም ለማለት ነው። አስበዋል? የለቅሶ ቤት ቀልድ አቤት ስለቦታ ሰው አይደለም ፍርፍር አድርጎ ነው የሚያስቀኝ እኮ። ሚኪ ፕሊዝ ስቶፕ ፕሊዝ። አቡሻ ፕሊዝ እኮ ነው እያለ ያለው። ፕሊዝ ካለ ደግሞ መተው ነው። ምን አማራጭ አለ? ፕሊዝ አለ እኮ በእንግሊዝኛ ፕሊዝ። እሺ አሁን ቀስ የት ነው ሄደው? ሬዲዮ ፋና መሰለኝ። ምን ሊሰራ? አፋልጉኝ ማስታወቂያ ሊያስነግር ነው ደግሞ። እሺ ማን ጠፍቶ? አደፍረስን ላገኘልኝ ወረታውን ከፍላለሁ ምናምን እያለ ነበር። ሚኪ የሰር አሁን የት እንዳለ ተናገር አልኩህ እኮ። እንዴ በቃ ያሬ ለምን አትረዳንም? የት እንዳለ አናቅም። ነገርየውን ነገር ነው ብን ብሎ ጠፋብን። የት እንደሄደ ራሱ አናቅም። ወይኔ በቃ ይሄ ልጅ አሁንም ሌላ ፋውል ሊሰራ ነው። እሺ እነዚህ ሰዎች ምን አድርጉ ነው የምትሉን? እኛም እኮ ተሰቃየን አይደለም እንዴ? የስንቱን ችግር ነው የምንችለው። መሄድ አለብህ። የት? ቹቻ ጋር። እንዴ ምን ልታደርግ? በእርግጠኝነት ቤዛን ፈጥና ሄደችው ቹቻ ጋር ነው። ስለዚህ እኛም ዘይደን አብረናቸው መሆን አለብን። አቤት አያ የበሰለ ሰው ባለ ትዳር ንግግር። አንተ ሄደ ቸኮሌት ከረሜላ የኔ ፒያር በል ዮንክ ሽት ነኝ። አዎ ሽት። አንተ አማርኛው አልቆብህ በእንግሊዘኛ ነኝ ሽት። ምን ነው በዛብሽ አይደል? አውቃለሁ። ድሮ ማቡሽ ምን አለበት ከልጅነት ጀምሮ ባሳደገን በአማርኛ በቋንቋችን ብንሰዳደብ። ታው የዛሬውን እንዴ አንተ ቢያንስ እኮ አሁን እኮ ዩኒቨርሲቲ ልንገባ ነው። ቢያንስ አልፎ እንግሊዘኛ ተናገር። አቡሽ አሁን እኔ እናንተ ዩኒቨርሲቲ ልንገባ ምን ችግር አለ? እኔ እናንተ ዩኒቨርሲቲ ብንገባ ብሬ ራሱ ይኸውልህ የተማርንበትን ትምህርት ቤት አፈላልጎ ነው የሚቆልፈው። ኧረ አቡሽ ተስፈኛ ነህ አንተ። ሚኪ አቡሽ ዝም ብዬ የምሰማው ቆይ ንግግራችሁ ጥሞኝ መሰላችሁ እንዴ? እና ለምንድን ነው? ለነገሩ እኔ እናንተ ምን አስጠብቀኝ ብሄድ ይሻላል። ወዲህ ነው የምሄደው። አቡሻ ተስፋ የቆረጠን ሰው እኮ መከተል አለብን። ጥሩ አይደለም ብቻውን ቢሆን። ኦኬ በቃ ለሱ ኦኬ አልሽ እኮ አንቺ ወረ አታወራ በቃ ወደዛ ማች
ደህና አይደለሁም ቤዚቲ። በእናትሽ ቀስቴ እንዲያቅስ አደረኩ። በጣም ይቅርታ። አረ ቤዚ እንደዚህ የሚባል ነገር የለም። ምን ሆነሽ ነው? ድጋሚ አግኝተሽ ነበር? አዎ ጠዋት ሚጢጢን ወደ ትምህርት ቤት ሳደርስ አግኝቼው ነበር። እና ምን አለሽ? ያው የተለመደውና ደንፍቶብኝ ሄደ። ይህ ሰውዬ ግን ምን አይነት ሰይጣን ነው? በእናትሽ ቤዚት ምን ማድረግ እንደምንችል ማሰብ አልቻልኩም። እኔ የምፈልገው አድራሻውን ብቻ ነው። የት እንደሆነ ብቻ ንገሪኝ እሺ? ፎንቄ እባክህ ተለመነኝ። ቆይ ምንድነው የምትለምኝኝ? ይህን ሰውዬ የማግኘት አጋጣሚ ካገኘ ተሳስተህ እጅን እንዳታነሳ አደራን ቀስቴ። ታዲያ እንደዚህ እያሰቃይሽ እያየሁ ዝም እንድል ነው የሚያምርሽ? ቤዚቲ እኔ ሆድ እየባሰኝ ነው። የእናቴ ሞት እየተሰማኝ ያለው ዛሬ ነው። በቃ እኔ መኖር አስጠልቶኛል። በቃ አስጠልቶኛል። ቹቻ በእናትሽ አታልቅሽ በቃ። እሺ ምን ላድርግ ቤዚቲ? እኔ እኮ የማየኝ ፈገግታ ሚጢጢ ላይ ነበር የማየው። አሁን ደግሞ ይኸው የሚጢጢን ፈገግታ ላጣው ነው። ስሜትሽ ሁሉ እኮ ገብቶኛል። ግን ቹቻ በእናትሽ ተረጋጊ። ቤዚቲ እኔ እኮ ማልቀስ አልፈልግም፣ ግን በቃ ሆድ እየባሰኝ ነው። እኔ እኮ ለማን እንደምናገር ግራ ገባኝ። ፎንቄ በእናትሽ በመንገድ አትቁሚ። ፍቃድሽን ስጭኝና ይህን ሰውዬ ደህና አድርጌ ልበሳሳለት። አንተ ያማል እንዴ? ተውስት ባልቆይ ትንሽ እንኳን አሰማ። እስቲ እቺ ልጅ ትንሽ እንኳን ታሳዝነ። እኔ ቀስቴ ቤዛ ወይ ግን ቆንጆ ከቅድም ጀምሮ ያደፍርስን ስልክ ስሞክር እየሰራልኝ አይደለም። ግን በቃ ድጋሚ አግኝቼው እግሩ ስር ድፍት ብዬ ብለምነው ደስ ይለኛል። ሰውዬው እኮ የሆነ ድንጋይ ነገር እኮ ነው። አይ ቤዚቲ እሱንማ መች አጣሁት። ግን በቃ እኔ ማረገው ቢጠፋኝ እኮ ነው። ሰዓቱ ይሁን አይሁን እርግጠኛ ባልሆንም ግን ደግሞ ማወቅ ያለብሽ አንድ ነገር አለ። ምንድነው እሱ? ጸጋና ሰውዬው ግንኙነት አላቸው። እንደፈራ ነው አይደል ቤዚቲ? ምን ይቺ ፌንጣውንም ተንኮል ጀመረች እንዴ? ቀስቴ እስቲ ተረጋጋ። ምንድነው የምረጋጋው? እሰባብራትና ሁሉንም ነገር ትናገራታለች። እሷን ስሰባብራት ምን እንደሚፈጠር ታውቃለህ? ሁሉንም ነገር አንድ ባለ ትናዛታለች አይደል? ይኸውልህ ሸቤ ትገባታለች። በወንጀልነት ተፈርጃ። እሱ ይሻለኛል። ያኔ ደግሞ አደፍርስ ሚጢጢን ይወስድብኛል። እኔ ደግሞ ሁሉንም ነገር መቋቋም ስለሚያቅተኝ ወይ ከሀገር ጠፋለሁ ወይ ለመሰደድ እሞክራለሁ። ካልሆነ ደግሞ ቡና ቤት ገብቼ የማንም ወንድ መጫወቻ ነው እሺ የምሆነው፣ አስተናጋጅነት ተቀጥሬ። ኧረ በእናትሽ ብቻ ምንድነው የምታወሪው? ቤዚቲ ይሄ ልጅ ምን እንደሚያደርግ የማውቀው እኔ ብቻ ነኝ። እስቲ በእናትህ በቃ አንተ ተረጋጋ። እዚህ ጉዳይ ላይ እኛ እናስብበትና የሚሆነው ነገር እንወስናለን። ይህን ልጅ ምን እንደማደርገው። ቆይ ቤዚቲ ጸጋን አናግረሻት ነበር? አዎ እንደውም የሆነ ቪዲዮ አምጥታ አሳየች። የምን ቪዲዮ? ትናንት እኔና አንቺ አደፍርስ እግር ላይ ተደፍተን ስናለቅስ የነበረውን ቪዲዮ። ስለዚህ ቤዚ ነይ ተነሽ እንሂድ። የት? ጸጋን አግኝተን እንለምናት። ጸጋ ቆይሽ እንደዚህ በዋዛሽ የምትለኝ ይመስልሻል? እና ምን እናድርግ ቤዚቲ? እኔ አላውቅም፣ ግን በዚህ ሰዓት ጸጋን መለመንም ማስፈራራትን ምንም መፍትሄ ነው ብዬ አላስብም። እሱን ልክ ብለሻል ቤዚቲ። ልጅቷ እኮ ጸጋ ነች። ግን ሌትም ቀንም የሚያንቀላፋው እግዚአብሔር ለእኔ ይፈርድልኛል። አቡሽ ቅድም በእንግሊዘኛ ሺት ብለህ ስትሳደብ ሰማሁ ልበል እና ብልስ? ይሄ ማለት እኮ በእንግሊዘኛ አንቺ ጀግና ሆነሻል ማለት ነው አይደል? በርትተሻል ማለት ነው። እና ያው መጣል ቀጥልበት አቡሻ። እኔ እና እሱ እኮ ምንም የሚያገናኘን ጉዳይ የለም። እና ታዲያ ከማን ጋር የሚገናኘው? ከያሬድ ጋር ነው። ሚስቱን የገባበት እሱ ዞራ ፊክስ ታደርገዋለች። ልክ ነው። ይህ ሰውዬ ቤት ደህና አድርጌ ነው ጄ ባለፈው እኮ አየንክ። እኔ ነገር ምንም እያማረኝ አይደለም። የሰው ልጅ ጀግና ሲባል ነው ትልቅ ችግር ውስጥ የሚገባው። አላፍ ብያለሁ ሚኪ። እኔ ምን አገባኝ? የራስ ጉዳይ። ሜዳውም ፈረሱም ያው። እኔ ግን ጾመኛ ነኝ። የተማረከ አታነካኩኝ። አሜን። Hello guys, how are you? We are fine. How do you? I'm really good, thanks to God. You guys coming from school? Yes, we are coming in school. ኧረ አንተ አስናንተ ወርድ የሆነ ነገር በል እንጂ። እኔ ምን አገባኝ? ያሬድ አይደል ባለቤት? ያሬድ
ሂድበት ጎበዝ። ሄድበታለሁ። ያው እኔ እንግዲህ ከባዱን ብዬሻለሁ። አንቺ ቀጥይ። ማነህ አልቤርቶ? አንተ ኧረ ምን አይነት ሰው ነህ በእናትህ? አሁንም አንተ ምናምን ትላለህ እንዴ? አንተ የሚለውንም በእንግሊዝኛ ሂድበት። ሚኪ ተወኝ። እሺ ተዋለሁ፣ ሂድበት። You know I love Beza very much. Okay. So I think you are trying to flirt Beza. Who said that? I saw you when you kiss her hands. ሚኪ ልጁ እኮ ዝም ብሎ እያመረረ እኮ ነው። ገና ነው እኮ አቡሽ፣ ገና ነው እኮ። አሁን አይደለም እኮ ትርን ሲያደርግበት ይኸውልህ ወደ ዋናው ሲገባ ማለት ነው። ይልጅ ትልቅ ሰው ነው፣ ትልቅ ሰው። አመሰግናለሁ አቡሽ። ያኔ እስካሁን ድረስ ጎበዝ ነህ። አንበሳ አፕሪሺዬሽን ዩ። በቃ ግፋበት አንበሳ። አስታይ Look, bro, to tell you the truth, I loved her since I saw her the first time. So no matter what you say, I'm not gonna do shit, bro. የፈራሁት ነገር የጉድ ቀን አይመሽም ማለት ሴትዮዋ። ምን አልክ አንተ? ያሬድ ተመለስ፣ እየሳትክ ነው። ወሬ ነው የምመለሰው እንዴ? ወደ እንግሊዘኛው ነው እና የሚለውን አሰማውም እንዴ? እሱን መስማቱን እኮ ሰምተናል፣ ግን እንዴት አድርገን እናውጣው ነው? ከጉሮሯችን እንዴት እናሳልፈው ነው ችግሩ። ሰማላ ቤርቶ I love Beza so much. If you don't stop what are you doing, I'll punch you. What? You really want to punch me? እየወሩ ያሉት ነገር ስለ ፍሩት ፓንች እንዴ? ራበኝ። ያብታም ምግብ ነው እሱ። እኔ ነጥብ እያስኩኝ ምግብ ብቻ ነው የሚታየው። ፍሩት ፓንች አልኩኝ። Look, bro, always whatever it takes to take Beza, okay? You can bring whatever you want, not only box. No? እንደዛ ከሆነ እኔ ያሬድ ምን እንደማደርግ አሳያለሁ። ያሬድ ሳት የራሳችሁ ጉዳይ። አልቤርቶ ያሬድ is angry birds. Angry very much me too. ሰሴም ቻው። ስለዚህ የምታደርገው ነገር ገብቷል ማለት ነው። ምን ነው ሞኪ? ታገል እኮ ነው። ስራ እንዴት እንደሚሰራ ጠንቅቄ ነው የማውቀው። እንደዛ እያልክ እንደባለፈው ነገሮች እንዳታበለሽ። የዛኔም የነዛ ህፃናት መጫወቻ ሆኖ ነው የመጣው። መቼም ያንን አጋጣሚ መድረሱ አይመስለኝም። እሱንማ እንዴት እረሳዋለሁ? ግን እኔ በአሁኑ ጥሩ ውጤት ይዤ ልመጣለሁ። እተማመንብሃለሁ። ግን አንድ ጥያቄ መጠየቅ ይቻላል? ይቻላል። ምንድነው ጥያቄ? አስበው ይሁን ሳታስበው አላቅም፣ ግን ለዚች ጸጋ ለምትባል ልጅ በተደጋጋሚ እየታዘዝክላት ነው። እኔ የማላውቀው ነገር አለ እንዴ? ምን ሊሆን ይችላል? ምናልባት ፍቅር? ምን ፍቅር ነው ያልከው? አዎ። ምን ነው ችግር አለ እንዴ? ይኸውልህ ታገል፣ በእኛ ስራ ውስጥ ማፍቀር መፈቀር የሚባል ነገር እንደሌለ ታውቃለህ። እሱንማ በደንብ አውቃለሁ። ታዲያ እንደዚህ አይነት ጥያቄ መጠየቅ ተገቢ ነው? ምን ላድርግ? ከዚህ በፊት አይቼብህ ማላውቀውን ጸባይ ሳይብህ ግራ ገብቶኝ እኮ ነው። በላውን እሱን ተወና ከዚህ ሂድ። አርፈ ስራህን ስራ። መስመሬን ካለፍኩ ይቅርታ። አሁን ሂድ አልኩህ፣ ሂድ። እሺ ይሄ ነገር መልስ ባጣለት እንጂ ለምን ጠፍተኝ ይመስላል? ኤላ እንዴት ነው? ይመስገን። እንዴት ነሽ አልሚ? አለው። መቼም እንደዚህ ቸኩላ የጠራኝ ጥሩ ነገር ይዘህ መሆን አለበት። በሚገባ። ምንድን ነው? ይኸው። ምንድን ነው ይሄ? ዳኒ ስልክ ላይ ያሉት የቪዲዮና የቮይስ ማስረጃዎች ናቸው። ዳኒ ማለት ደመር አንተ እንዲከታተል የቀጠረው ልጅ ማለት ነው አይደል? አዎ እሱ ነው። ታዲያ እንዴት ልትቀበሉ ቻልክ? አንዳንድ ጊዜና ቦታ መርጦ ኃይል መጠቀም እኮ የስራችን አንዱ አካል ነው። ታዲያ በቂ ጥንቃቄ አድርገህ ነበር? በሚገባ። ዳኒ ታዲያ ኃይል እንደተጠቀምክ አውቀው እንዴ? አይ አላወቅም፣ ግን ግራ ገብቶታል። እና መረጃውን አይተዋል? አዎ አይቼዋለሁ። ያው ኮፒ ሳደርገው ማለት ነው። ደህና ነገር አለው እንዴ? ብዙ ጥሩ ነገሮች አሉት ይመስለኛል። ደግሞ ከኔ ይልቅ አንቺ መረጃ ላይ ጎበዝ ስለሆንሽ በደንብ ታቀናጃቸዋለሽ ማለት ነው። ልክ ነህ። አሁን አኮራኸኝ። ምን ነው ተጠራጥረሽ ነበር እንዴ? ትንሽ። ቆይ ለምን ተጠራጥረሽ? መስመርን የሳትክ መስሎኝ ነበር። ማለት ያፈቀርክ መስሎኝ ነበር። ፍቅር እኮ ለስራችን ትልቅ ሽፋናችን ነው። ይሄን ደግሞ እንዴት ትረሻለሽ? እሱስ ትክክል ነህ፣ ግን ደግሞ ያንተ ሁኔታ ትንሽ ግራ ያጋባ ነበር። ያ ማለት አፍቃሪ ሆኜ ጥሩ ተጮቼ ነበር ማለት ነው። ለመሆኑ ለዚህ ዓላማ የመረጥካት ሴት ምን አይነት ሴት ናት? ቦይ ፍሬንድ ያላት ሴት።
ያውን ፌመስ የሆነ ቲክቶከር። ለምን ፍቅረኛ ያላትን ሴት መረጥክ? ምክንያቱም ከሱ ጋር በሚኖረን ግጭት የብዙ አይኖችን መሳብ እንችላለን። ከዛ በኋላ አፍቃሪውና ጥንዶችን የሚያፋታው ኤላ በሚል ይታወቃል ማለት ነው። በጣም ካሰብኩ በላይ በስላል። ይሄ ጅማሩ ነው። ይልቅ ሌላ የምታዥኝ ነገር ካለ ዝግጁ ነኝ። መጀመሪያ ይሄንን ፋይል ረጋ ብዬ ማየት አለብኝ። ከዛ በኋላ ምን ማድረግ እንዳለብን እነግርሃለሁ። እኔ የምለው መኮንን የሚባል ሰው ታውቂያለሽ? ምን መኮንን ያልከው? አዎ መኮንን። አላውቀውም፣ ግን ማን ነው እሱ? ፍላሹን ከከፈትሽ በኋላ ተደጋጋሚ የምትሰሚው ስም የሱ ነው። እዛ ነው የጠየኩሽ። አሁን ይሄንን መረጃ እንድሰማው በጣም አጓጓኝ። በቃ አዲስ ነገር ካለ እንደዋውላለን። በጣም ጥሩ። ሰላም ሁኚ። አልቻልኩም ተመለስ ተረታው ሸቂ ሂድ ሲል አንደበቴ ቆይ ይላል አንጀቴ ሂድ ሲል አንደበቴ ቆይ ይላል አንጀቴ አልተስማሙልኝም ዳኝልኝ በሞቴ ሽሞን ሟናይና ቃሌና አትይብኝ አፌ በደል ሆኖ በሷ አትፍረዱብኝ ዝናብ ያርግህና ፍሰስ አንተ ምን ሆነ ነው ስደውልልህ ስልክ የማይሰራው? ተሰርቋል። ደግሞ ምን ሆነ ነው ፊትህን ፕላስተር የለጠፍከው? ትላንት የማላውቀው ሰውዬ መጥቶ ደበደበኝ። ከዛ ስልኬን ሰረቀ። አልገባኝም። ምን ሆኖ የማይገባ ስልኬ ተሰርቋል እኮ ነው ያልኩት። አንተ ውሻ እየተጫወትክ ጉድ እንዳይሆን አይደለም። ጀመረ እንዴ? ቆይ ላስረዳ። ይሄው እየጠራ አይደል እንዴ? የምር አላውቀውም። ይሄን ቁጥር እንካንሰው ላውድ ላይ አድርገው። ዳኒ የት ነህ? ማልበል ይቺ ናት እና ጸጋ። እኔን ጸጋን ነው ማልበል የምትለው? ስልኬ ፎርማት እንደሆነ ነገርሻል ነበር። እሺ አሁን የት ነህ? ወደ ቤት እየሄድኩ። ትንሽ ቆይቼ ላገኝ እፈልጋለሁ። ለምን? ስለ ትላንትናው ቪዲዮ ላወራክ እፈልጋለሁ። የምን ቪዲዮ? ዳኒ አንተ ጥጃ፣ እኔ ሳላቅ ከጀርባዬ ሌላ ነገር እየሰራህ ነው አይደል? አይደለም ደመረ። ቆይ አንዴ ላስረዳ። ምን አባ ነው የምታስረዳ? እንደምታስወር ለማንዴ ላስረዳ ደመረ። ያው ጸጋ ቤዛናቾቹ እንደከታተላቸው ሚሽን ሰታይ ነበር። ከዛ የሆነ ሰውዬ ተንበርክኮ ሲለምኑ ታየው። ከዛ ሰውየውን ቀርጬ ለጸጋ እየላኩላት እያለ የማላውቀው ሰው በቦክስ መታኝ። ከፌንት ስነቃ ስልኬም ተሰርቋል። ስልኩንም ፎርማት አድርጎ ትላንትና ነው በማላውቀው ሰው የላከልኝ። ኧረ ፎርማት ተደርጎ ተመለሰልህ? እኔ ደመረ ላይ ሙድ እያያዝክ ነው? እሺ ቆይ አንተ ለምን አትረዳኝም? እማልረዳ ስላላመንኩ ነው። ለምን? እኔ ደመረ እውነታውን እንዴት አድርጌ እንደማስወጣጣ አሳያለሁ። ምን እያልክ? አንተ ደግሞ ከየት መጣ? ከየት ስመጣ ምን አገባ? ትሰማኛለህ ጎረምሳው? እኔ ደመረ አይደለሁም። እንደዚህ በዋዛማ እንላቀቃት፣ እገልሃለሁ። ሰውየውን የት ነው የምታውቀው? የሆነ ቦታ ማለት የት? አይ ደላላ እኮ። የምን ደላላ? የሁሉም ነገር ደላላ። እና ታዲያ ለምንድን ነው እንደዚህ የሚሆነው? በሆነ ቢዝነስ ተጣልተን። ደላላ ነው ስላልከኝ የማምነህ ቂል መሰልኩ እንዴ?
አንተስ ቤት ማን አገኘልህ? ስለ ደመረ የሚባል ደላላ ላይ ያገኘልህ ስትለኝ አመንኩ። ቂል ስለሆንኩ አይደል? አይ ዳኒ፣ ጎበዝ ነገር ነሽ። አረቃ ስቲላ በቃ ተረጋጋ በእናትህ። እንዴት ነው የምረጋጋው? እዛም በበንባ ሆነ ቁጭ ያለች እኮ ፎንቄ ነች። አንተ እኔ እኮ አሻንቲ ነኝ። ቆይ የማይገባኝ ነው እንደሚመስለህ? እና ታዲያ ቆይ ምን ላድርግ? ያንተ ፎንቃ እኔም ይገባኛል። በቃ ስማ፣ የሚጢጢ ነገር እንዳያሳስብህ። በቃ ለእኛም እህታችን ናት አይደል እንዴ? ሰውየው ሲወስዳት እኛ ጸጥ ብለን እናያለን። ይኸውልህ አሻንቲ፣ ቀድመን መላ ካላልን ሰውየው የሆነ የፍርድ ቤት ሙድ አራምዳለሁ እያለ ነው። ኦሆ ገብቶኛል እኮ ቀስቲ፣ ግን በቃ የሆነ መላ እናጣም። ፎንቄ እንዴቱን እንዳሳደገቻት አንተ ታውቃለህ አይደለ? ኧረ አንተ ሰውዬ በእናትህ በፈጠረ። ግን ቆይ ምን እንደሚያናደኝ ታውቃለህ? ኦ ሚራ፣ ዛሬ የጥያቄ ቀን ነው እንዴ? እሺ ምንድን ነው ያናደደ? ተናገር። ፎንቄ ናታ አደፍረስ የሚባለውን ሰይጣን አግኝቼው ጥርሱን እንዳላራግፍለት ተው በላ አስቆመች። አየህ እኔ የፎንቃ ነገር እንደማይደላኝ ለምን መያዝ እንደማልፈልግ አየህ አይደለ? አልገባኝም። ይኸውልህ ፎንቃ ያስክ ማለት ይሄ መምታት የሚያምርህን ሰው እንኳን መማታትም እኮ አችልም። ይኸውልህ ደግሞ ሴሎ ቤት ደቅ ብለህ በነጠላ ጫማ በነጠላ ጫማ በሷርማመድ የሚለውን ዘፈን እንኳን እያማረ መስፈን አችልም። ይታይ እና ቆይ በዚህ ምክንያት ብቻ ነው እስከሆነ ፎንቃ ያልያዝከው? እና አጥቼ መስዬ ነው? ቀስቴ እኮ ነኝ። በአንተ ቤት መሰከስ ነው በቃ። ይኸውልህ ከፈለክ መነኝ ከፈለክ አትመነኝ። እኔ እንዲያሳምን ጸዴ ነገር ነው እየነገርከው ያሉት። ይኸውልህ ፎንቃ ያስክ ማለት ጸዴ ቺክ ስፖንዷ ራሱ ፋያለ ቺክ እንኳን መያዝ አችልም። መጣበስ እንኳን እኮ አችልም። እያማረ ይቀራል። አዋንታ ልጅ በቃ ወሬ አታብዛውን። የሆነ መላ ካለ ንገረኝ። ይኸውልህ መላ ከየት ይምጣ ከዚህ በላይ? ይኸውልህ የመጀመሪያው መላ እንድትረጋጋ ማድረግ ነው። የሚሆነውንም የማይሆነውንም እየተወራ ማለት ነው። ፍራት የለው። አሁን ገባ? እመነኝ ይሄን ሰውዬ ይኸውልህ እንደ አሳዚ ጉሮሮ ላይ መንጠቆ አስረንም ይዘነው ነው የምንመጣው። ቀና ሳዩአለን ልኩ ግድ ነው። እንደዛ ካልሆነ ሌላ ጣጣ ነው የሚመጣው። ይኸውልህ ከዛ በፊት ግን አንተ ማድረግ ያለብህ ነገር አለ። ምንድን ነው? ይኸውልህ መጀመሪያ ፎንቃን አቀስቀስ። ከዛ በኋላ እሷ ወደ ትምህርት ቤት ትሄድና አንተ ሚጢጢን ማድረስም መመለስም የኔ ኃላፊነት ነው በላት። እንደዛ እያልክ ኃላፊነቱን ተጋራ። ልክ ነህ ፍራት የለው። ይሄ በጣም ጸዴ ሀሳብ ነው። አየህ ግን ሚስት ባይኖረኝም እኔ ግን ጭንቅላት አለ እንዴ? አንተ ጭንቅላት ግን በጣሊያንኛ ምን ነበር? እሱን አልቤርቱ አልነገረኝም እኮ። ቆይ ኧረ እስኪ ልደውልለት ልጠይቆ አይሻልም? ሄሎ አልቤርቶ። አሻንቲ ምንሽ ነው? ጠፋሽ እኮ። ምን ላድርግ ወንድሜ፣ ወርክ እኮ ቢዚ አድርጎኝ ነው። እኔ ደግሞ በእናትሽ የሆነ ስፓ ደቅ ብዬ ቤዛን እየጠበቅኳት ነው። ወይ ያተልፋ ይኸውልህ፣ እሷ ቹቻ ጋር ናት፣ አታገኛትም። ወይ ቆይ ስልኳን ፈልገ ለምን አገጨኝ? ኧረ አንተ ሰውዬ ከኔ ራስ ውረድ አልኩህ እኮ። ታዲያሽ ምን ተረግ ደወልክ? የደወልኩትማ ቆይ እሺ፣ ጭንቅላት በጣሊያንኛ ምንድን ነው? የምርን ነው? ይሄ ልጠይቀኝ ነው? አዎ አልኩህ አይደል እንዴ? ቴስታ ይባላል። ምን ቴስታ? እኮ ይሄ ቴስታ እንደዚህ አዎ ምን ነው? ቴስታ እኮ ቤተሰብ የሆነ ወርድ እኮ ነው። ማታ እኮ ነው አላቅም አትልም እንዴ? ብራዘር ቴስታ ማለት ጭንቅላ ማለት ነው። እናንተ እኮ ከኛ ወርሳችሁ እኮ ነው። የጨረዛ በእናትህ አልወረስንም። እኛም እኮ ጭንቅላት የሚል ቃል አለን። እሺ በቃ በእናትህ ፍታኝ። እሺ እንደው በሙቲ አልቤርቶ፣ ቴስታ ጭንቅላት ከሆነ የበግ ጭንቅላት ምንድን ነው? አሻንቲ። ምን አሻንቲ ነው ያልከው? ሄሎ ቀልዳል እንዴ? ሄሎ ምን አለክ? አይገርምም? ቴስታ ማለት ጭንቅላት ነው አለ። ይሄ ቴስታ ነው? ተው ይኸውልህ እኔ እንደዚህ አይነት ጨዋታ አይመቸኝም እንዴ። ቀልዳል እንዴ? እስኪ ያሉትን መረጃዎች እናያቸው። ቀናችንን ወደድሽው? በጣም ወድጄዋለሁ።
አየሽ አንዳንዴ ከልብ ጋር መስማማት እንደዚህ ያለው ውብ ቀን ላይ ይጥላል። ልብን ማዳመጥ እኮ ሁሌም ቢሆን ቆንጆ ነገር ነው። ግን ችግሩ የሚፈጠረው ልክ አእምሮ ጥያቄ መጠየቅ የጀመረ ሰዓት ነው። ጥያቄውን የምናስተናግድበት እንዴት ነው? ማብሪያ ማጥፊያ ቢኖርም ብለሽ አስበሽ ታውቂያለሽ? አይ እንኳንም አልኖረ። እንዴት እንዴ? አንተ ራስህ እኮ ነህ እንደ ማኪያቶ ነው መጣፈጥ ያለበት ያልከኝ። እና ሁሉንም የማስተምርሽን ነገር ትወስጃለሽ ማለት ነው? ምን ጥያቄ አለው? ይገርማል በጣም። ለዛሬ በቃ ነው። ምን ነው? አይንሽን እያየሁኝ ከልብሽ ወደ አእምሮሽ ስትወስጂኝ ተሰማኝ። ምን ላርግ ብለህ ነው? እኔ ግን ገና ልቤ ላይ ነው። እና ምን እናድርግ? ወደ አእምሮዬ እስክመለስ ትንሽ ጠብቂ። መቼ ነው የምትመለሰው? ባውቀው ምን አስደበቀኝ? ፕሊዝ ቾምቢ። አንቺ ካልሽሽ። አመሰግናለሁ። ከዛ በፊት ግን ምንድን ነው? ካየሽ ጊዜ ጀምሮ ስለ አንቺ ሙሉ የጻፍኩት ዲያሪ ነው። እና ምን ላርገው? የልብሽ ወንበር ላይ ስትሆኝ አንብቢ። እንደ ዛሬው ማለት ነው? አዎ፣ ዛሬ ሁለታችንም ቁጭ ያልነው የልባችን ወንበር ላይ ነው። እንደዛ ባይሆን እኔ መሰለ ጣፋጭ ጊዜ አናሳልፍም ነበር። ልክ ነህ። ስለዚህ ተስማምተናል ማለት ነው? አማራጭ የለኝም። ስለተረዳሽኝ አመሰግናለሁ። ልሸኝሽ? አይ ምን ነው? ብቻዬን ሆኜ ስለ ቀኑ ላይ እያሰብኩ ማዝገብ ነው የምፈልገው። ካልሽሽ። ቻው። ደህና ሁኚ። ይኸውልህ ሰውዬ፣ እኔ አሁን ምንም አይነት ጭቅጭቅ መስማት አልፈልግም። እባክሽ ልጨቃጭቅሽ አይደለም የመጣሁት፣ ፈልጌሽ ነው። የሚገርም ነው እኮ አንተ እኔን ፈልገኸኝ። ምን አለበት ብፈልግሽ? ለነገር ካልሆነ በስተቀር ለቁም ነገር መቼም እንደማትፈልገኝ ጠንቅቄ ነው የማውቀው። አሁን ወሬሽን ጨረሽ? የመጣሁበትን ተናግሬ ልሂድ? እሺ ቀጥል። ምንድን ነው የፈለግከው? ጆ ቴኳንዶ እንደሚሰራ ታውቂ ነበር? አላቅም። ይሰራል እንዴ? አዎ ይሰራል። እኔም አላቅም ነበር። እና ይስራ፣ ምን ችግር አለው? እሱማ ችግር የለውም፣ ግን እስካሁን ድረስ አለማወቅ ይገርሙኝ። አይ ስለገረመ ብቻማ እኔ ጋር ልታረጋግጥ አትመጣም። እባክሽ አታወሳስቢ። ከዚህ በፊት አለማወቅ ይገርሙኝ ነው። አይደለም ለምን እንደደበቀ ግራ ስለገባህና አንተ ደግሞ የሆነ የምታውቀው ነገር አለ። ምንም የለም አልኩሽ እኮ። በቃ ዝም ብለሽ ነገር አታወሳስቢ። በእርግጠኝነት የሆነ ነገርማ አለ። አጣርቼ እደርስበታለሁ። ምን ብቻሽ የምታወሪው? አንቺ እንደሆን ጣል ጣል አድርገሽኛል። ማን አለኝ ብቻዬን ላውራ እንጂ። አንቺ ደግሞ ወሬ አለብሽ። ይልቅ ካሌብ ምን እያለሽ ነበር? ስለ ባልሽ እያወራኝ ነበር። ባክሽ። ስለ የትኛው ባሌ? እንዴ ስንት ባል ነው ያለሽ? ባክሽ። ውይ አለም፣ ነገር ማጣመም ስትወጂ። ስለ ጆኒ ነው። ሌላ ስለማን ያወራኛል? ስለ ጆኒ። ምን? ጆኒ ቴኳንዶ እንደሚሰራ ታውቂያለሽ እንዴ? አውቃለሁ። ካሌብ አያውቅም ነበረ። ዛሬ ነው ያወቀው መሰለኝ። በጣም ተገርሟል። እንዴት እስከ ዛሬ እንዳልነገረው። እና ይሄ ምን ይገርማል? እኔም እንደዛ ነው ያልኩት። ደግሞ ነው ስትለቂ እንደስ ይሄ እስከ መቼ ተንጠልጥዬብሽ ትችኛለሽ? ታዲያ ደግሞ እዛ ጋር ተቀምጦልሻል። አሁን ሄጄ ማለት እኔ ጄሪ ጉርባል ተራ ሞቻታለሁ። ይባ ታያለሽ፣ እንቅ ነው ማድረገው። አረ ጄሪ ተረጋጊ። ቢሰማንስ? ቆይ ምን ልትዩ ነው? እንዴ ወንድሜ ላይ ኮን ሄዶ ይዛተበት። እሺ በዚህ ሁኔታሽ ማክቤል ወንድሜ ነው ብለሽ ነገርየው ግልብጥብጥ ነው የምታደርጊው። የበለሱ ያሳስብሽ። እሺ እኔ ስትር ያልኩ ሰው ነኝ። ሂጄ ምናምን ነገር አላመሰቀቀልም፣ ግን ሄደን ማናገር አለብን። እሺ እንሄዳለን።
ግን ማለት ነው ዋና ባለ ጉዳዩ እኔ ነኝ። አባት አካብጅ እባክሽ ነኝ። እንዲህ ያለውበት ድረስ ፈልጋችሁ ሲመጡ እኮ ማየት እንዴት እንደሚያስደስተኝ ይታል። ኧረ እባክህ ሌላስ የለህም? እንግዲያውስ እዚህ ድረስ ከመጣችሁ አይቀር ያንን ሙዚቃ ሄቨን እየዘፈነችልኝ አንቺ ትቀበያታለሽ። የቱን ሙዚቃ? እንዲሁም ቆይ አንዴ የታል አሁን የታል ልጁ የታል ሚለውን ነዋ። እስክስ ማለት ይሄኔ ነው። የምሬን እኮ ነው ሄቨን፣ የምታስቢያለሽ? ኢዮስያስ አሁን የምጠይቅህን መልስልኝ። ሄቨን አንቺ ጠይቀሽኝ እምቢ የምልሽ ነገር አለ? ሁሉም ጥያቄዎችሽ እኮ እሺ ነው። ይረረዛ አትሞላፍጥብኝ። ምን ይላል? በስርዓት አውራት። ኡፍ ጄሪ፣ እዚህ ነገር ውስጥ ባትገቢ ደስ ይለኛል። ምን ትመስላለች? ሄቨን እሺ ንገሪኝ፣ ምንድን ነው? ቆይ ያንን ቴክስት መላክ ለምን አስፈለገ? አልገባኝም። ምን ቴክስት? ለማክቤል የላከው ቴክስት ነው። አልገባኝም። እናንተ ልጆች ምንድን ነው የምታወሩት? ለማክቤል ከሄቨን ጋር የውሸት ፍቅረኛሞች ምናምን እንደሆናችሁ አውቃለሁ። ከሷ ማትርቅ ከሆነ ምናምን ብለህ ነው። ቆይ ይሄን መላኩ ለምን አስፈለገ? እናንተ ያማችኋል እንዴ? ሲጀመር ስልኩን የታውቀዋለሁ እኔ ቴክስት ምልክለት። እሱን ማግኘት እንኳን ለአንተ ከባድ እንዳልሆነ በደንብ እናውቃለን። ነገርኳችሁ አይደል? እኔ እንደዛ አላረኩ። ቆይ 14 ቤት 55 መጨረሻ ያንተ አይደለ? ሄቨን ምን ሆነሻል? እኔን ቁጥር አላውቀውም። እዮሲ አትዋሽ። አሁንስ እያስጨነቃችሁኝ ነው። ቆይ ይሄ ቴክስት ተላከለትና እኔ ለምንድን ነው የምጠረጠረው? ምክንያቱም የውሸት ፍቅረኛ ነው ምናምን ብለህ የቀባጠርከው አንተ ስለሆንክ። እናንተ የፈለጋችሁትን ማሰብ ትችላላችሁ። እኔ ግን ለማንም ሰው ምንም ቴክስት አላኩ። ይሄው ልጆሲያስ በደንብ አድርገህ ስማኝ። ማክቤል ላይ አንድ ነገር ይድረስበትና ማለት ነው እኔና ሄቨን ሆነን ካፈር ነው የምንጀባለው። እንዴ ቆይ አንቺ የምርሽ ነው እንዴ? አዎ የምሬን ነው። ይኸውልህ አንድ ነገር ወቅ፣ ይሄን ነገር በቀላሉ አላየውም። እሺ ሰምተው እንዳትረሳ። ነይ ቆይ ልጆቹ ያማቸዋል እንዴ? መሲ ፕሊስ አንዴ ሳትናደጂኝ ስሚ። እሺ ምን ልስማ? መሲ አንቺ ልክ ነሽ። በእኔ ምክንያት ነው ደስታሽን ያጣሽው። ስለዚህ በቃ ትንሽ ጊዜ ስጭኝና ደስታሽን ልመልስልሽ። ምን ደስታ ከረሜላ ገዝተህ? ይኸውልህ ናታን፣ ከዚህ በኋላ ምንም ብታረግ ደስታዬን ልትመልስልኝ ስለማትችል አትልፋ። በቃ በእናትህ ካጠገቤ ዞር በልልኝ። እሺ እንዴት ነው ካንቺ አጠገብ ዞር ምለው? አንቺ እኮ በጣም የምወድሽ የልብ ጓደኛዬ እኮ ነሽ። አየህ ናታን፣ አንተ በጣም ራስ ወዳድ ሰው ነህ። የራስህን ደስታ ላለማበላሸት ስትል የኔን ደስታ ማበላሸት ነው የምትፈልገው። ቆይ እንዴት እንደዚህ ታስቢያለሽ? ቆይ እንዴት እንዳስብ ነው የፈለከው? መሲ ግን እንዴት አይታይሽም? እኔ እኮ አንቺን ለማስደሰት ነው እንደዚህ እየጣርኩኝ ያለሁት። ቆይ አንተስ እንዴት አይታይህም ምን ያህል እንደምወድ? መሲ በእናትሽ ለምን ዝምት ያለሽ? መልሽልኝ እንጂ። መለስኩልህ እኮ ናታን፣ አንተ ነህ ምንም አልገባ ያለ። ምንድን ነው የመለስሽልኝ? ናታን፣ እኔ የሚታየኝ በአንተ ምክንያት ደስታዬን እያጣው እንደሆነ ብቻ ነው። እኔን ገፍተሽ ደስታሽን የምታገኝ ከሆነ ችግር የለም፣ ካጠገብሽ ገለልልሻል። እኔን የሚያስደስተኝ አንቺ ደስታ ነው። ርቀኸኝ ብትናፍቀኝ እመርጣለሁ እያየሁ ከምትናፍቀኝ። ደህና ነኝ። ናታን በእናትህ በጣም ከፍቶኛል። ይኸውልህ ወንድ ልጅ ስሜቱን ውስጥ ላይ ነው ያዝ ማድረግ ያለበት። ጠንከር በልሽ። ከአቅሜ በላይ ሆነብኝ እኮ ምንም ጥፋቴ ሊገባኝ አልቻለም። ወንድም አለም እንደዚህ ነገር ያጋጥማል። ግን ጥፋቴ ምንድን ነው እያልክ ራስህን አታስጨነቀው። ወድጄ እኮ አይደለም፣ ግራ ቢገባኝ እኮ። እሱ ይገባኛል። እና በቃ ቡና ልጋብዝህ። ይኸውልህ ቁጭ ብለን ስናወራ ይቀላል። ና እንሂድ። ቆይ እንዴት ከመሬት ተነስተው ሊጠረጠሩ ቻሉ? እኔም ሊገባኝ አልቻለው እኮ እሱ። ከልጁ ጋር የቆየ ጸብ ነበራችሁ ነው? አንዴ መጥቶ ፎክሮ ነበር። እሺ ታዲያ እኔ ምን ልርዳ? አንቺ ምን ትረጂኛለሽ? ወይ ካልሆነ ሄቨን ላናግራት እንዴ? ማውራትሽ ምንም አገኘንም። ሄደሽ ብታናገራትም የረባ ነገር አትልሽም። በዛ ላይ ያቺ ጄሪ አለች። ኡፍ ምን አለ ቆም ብላ ብታስብና ብትረዳ። ባትረዳኝ እኔ ሲያስቀርባታለሁ እንጂ አትቀርብኝ። እሱንማ በደንብ ነው ጠንቅቄ የማውቀው። ደግሞ እኮ ይዛ ጄሪ የምትባል ጉድ ይባስ።
አይዞ በቃ ዮሲ ተረጋጋ። ወይ ካልሆነ እኔ ልጁን ቀረብ ብዬ ላወጣጣው እንዴ? እንደዛም አይሆንም ቤትሻ። ቆይ ለምን? ቤትሻ እንደዚህ አይነት ጉድ ውስጥ እንድትገቢ አልፈልግም። ኦ ሶ ስለማትተማመንብኝ ነው? ስለማልተማመንብሽ አይደለም። እና ምንድነው? ስለማስብልሽ ነው። አንቺ ማለት የረጅም ጊዜ ጓደኛዬ ነሽ። መጨረሻው ማይታወቅ ነገር ውስጥ እንድትገቢ አልፈልግም። ግን ዮሲ እርዳታዬ ካስፈለገ በማንኛውም ሰዓት አለው። እሺ ቤትሻ። በቃ አሁን እኔ በተረጋጋ ስሜት ሄጄ ላናግራቸው። እሺ አውሪያቸው። ቤት ይታየሽ አይደል? እንዴት እንደሚያረጋት እኛ እንድናያት እኮ ነው መታ እንደዚህ ኩፍስ ብላ የተቀመጠችው። ውስጥ ያለው ንዴትና ብስጭት ሄደሽ እነቂያት ነው የሚለኝ ቤዚቲ። እኔ ራሱ ሄደሽ ንከሻት እያለኝ ራሱ እንዴት እንደተቆጣጠርኩት ቤዚቲ። በቃ ከዚህ ጋር ቦታ እንቀይር። አይ ግን እባክሽን ሄጄ ላናግራት። እኔ ግን ምንም የምትሰማሽ አይመስለኝም። ግድ የለሽም፣ እድል ልሞክር። እሺ ላናገርሽ ነበር። ደግሞ ምን ቀረሽ? ምን ማለት ነው ጽጌ? እስቲ አንቺ ልጅ ተመልከቻት። እንደዚህ ስብር ብላ የተቀመጠችው እኮ ባንቺ ምክንያት ነው። ጸጋ ቆይ ትንሽ እንኳን አታሳዝንሽም? እኔ ደግሞ ምን አደረግኩ? ያው እኮ ነው አንቺ ከደፍርስ ጋር ግንኙነት አለሽ ማለት በቃ ዞሮ ዞሮ ያው ነው። አሁን ወደ ጉዳይሽ ግቢ። ጸጋ በቃ አሸንፈሽናል፣ እንደራደር። ከአንቺ ጋር? አዎ ከኔ ጋር። ምድር ድርድሩ በቃ አንቺ የምታዥኝን የምትፈልጊውን ነገር በሙሉ አደርግልሻለሁ፣ በደንብ እታዘዝሻለሁ። ከዛ አንቺ ከቹቻ ሚጢጢ እንዳትወሰድባት ትረጅናለሽ። ውይ ቤዛ፣ ይሄ በጣም ከባድ ነገር ነው። ለምን? ምክንያቱም ከምንም ነገር በላይ ቹቹ እንባ በእንባ እንድትሆን ስለምፈልግ፣ በእንብርክክ እየተንፏቀቀች መታግሬ ላይ ድፍት እንድትል ስለምፈልግ፣ ትምህርት ጨርሰን ከዚህ ግቢ እስከምንወጣ ድረስ ለእኔ እየታዘዘችልኝ እንድትኖር ስለምፈልግ። ቆይ ጸጋ ለምን? ቹቻ ይሄን ያህል ምን አደረገችሽ? እንደማያውቅ አታስመሲ። አዎ ግን እኮ ምንም ነገር ቢሆን ቹቻ ከአንቺ ጋር እንደዚህ የሆነችው በእኔ ምክንያት ነው። እንደዛ ከሆነ ከችግሯ አንቺ ታደጊያታ። ወይኔ መሲ፣ አረ መሲ እያስጨነቅሽኝ ነው። ቆይ ምን ሆነሽ ነው? ሰብለ እየለየልኝ ነው መሰለኝ። ምንም የማደርገውን ነገር አላውቅም። እሺ ተረጋጊና ንገሪኝ። ናታንን ድጋሚ ልቡን ሰበርኩት። አልገባኝም። ይኸውልሽ መጀመሪያ ልቡን ሰብሬው ሊያባብለኝ ሲመጣ ድጋሚ መልሼ ልቡን ሰበርኩት እኮ ነው የምልሽ። እሺ በቃ ተረጋጊ መሲ። እኔ አሁን እሺ ሰው ነኝ? ያጋጥማል እኮ ራስሽን አታጨናንቂ። እሺ ሰብለ አሁን ምንድን ነው የሚሻለኝ? የሚሻለውንማ ነገርኩሽ እኮ በግልጽ ንገሪው። ሰብለ እሱን ማድረግ አልችልም። እኔ እንደምወደው እሱ ባይወደኝ ተስፋዬ ነው የሚጨልመው። እሺ ቆይ ረጋ ብለን አስበን የሆነ መፍትሄ መፈለግ አለብን። ሰብለ የኔ ነገር ምንም መፍትሄ ያለው አይመስለኝም። አለው። ዝም ብለሽ አፍሽ እንዳመጣልሽ አታወልም። እሺ ምን? እሺ አሁን ተረጋጊና ሰከን ብለን እናስብበታለን አልኩሽ እኮ። እሺ ድጋሚ ልቡን ሰብሬ ይቅር የሚለኝ ይመስልሻል? ይመስለኛል። አንቺ እኮ ነሽ አሁን ላይ ነገር እያወሳሰብሽ ያለሽው። ሰብሊ ወድጄ እኮ አይደለም ቤስት ፍሬንዴን አፍቅሬ ነው። ይገባኛል እኮ ግን በቃ የሆነ መፍትሄ አናጣም አልኩሽ እኮ። እና አሁን ወደ ካፌ እንሂድና ተረጋጊ።
ሄሎ መኮንን። እየሰማሁ ነው፣ ቀጥል። ከጠዋት ጀምሬ ነገሮችን ለመከታተል እየሞከርኩ ነበር። እና ታዲያ ምን ተፈጠረ? ቹቻ ትምህርት ቤት ሄዳለች። ቀስቴ ደግሞ የቹቹን ትምህርት ቤት አርሷት ተመልሷል። እና ሌላ የሚከታተላቸው ሰው የለም? አይ እንደሱ አይነት ሰው እንኳን ማየት አልቻልኩም። አሁን ደግሞ ቀስቴ ዝም ብሎ እየሄደ ነው። ወዴት እንደሚሄድ ግን ሊገባኝ አልቻለም። ትሰማኛለህ? ዝም ብለህ ተከታተላቸው። ምናልባት የሆነ ፍንጭ እናገኛለን። እሺ አለቃ፣ ታዛዥ ነው። ያ ሁሉ ወኔ፣ ኃይለኝነትና ቁጣ እንደዚህ ትንፍስ ብሎ ማየት ግን ደስ ሲል። ቆይ ምን ፈልገሽ ነው የመጣሽው? እንዴ ቹቻ ናፍቀሽኝ ነው። ደግሞ ውዷ ጓደኛሽ እህትሽ ከጉያሽ እንዳትወሰድብሽ ድርድር አቅርባልኝ ነበር። ከዛ በኋላ አንቺ ማይሆንም ብለሽ አባረሻት አይደል? አዋ ቆይ ግን ጸጋ እኔን ምን አድርጊ ነው የምትይ? እኔ ድርድር የምፈልገው ከቤዛ ጋር ሳይሆን ካንቺ ጋር ነው። ያውም ቤዛም ሆነች ማንም እንዲያውቀው የማልፈልገው አይነት ድርድር። ቆይ ምን አይነት ከባድ ድርድር ቢሆን ነው ባክሽ? ምንስ ቢሆን እያወራን ያለነው እኮ ልጅነትሽን ሰውተሽ ልብስ አጥበሽ ዋጋ ከፍለሽ ስላሳደግሻት ስለ እህትሽ ነው። ለሷ ምንስ ቢከፈል? እሺ ጸጋ ስምምነቱ ምንድን ነው? አትቸኩ፣ እሱ ይነገርሻል። ግን ይሄ ነገር ካንቺ የሚወጣ ከሆነ እህትሽን ለአንዴና ለመጨረሻ ጊዜ አታያት። ተስማምቻለሁ አልኩሽ እኮ። ጥሩ፣ ስምምነቱን የማቀርብልሽ እዚህ ሳይሆን ውጪ ነው። ዛሬ ማለት ነው? ሊሆንም ላይሆንም ይችላል። አንቺ ብቻ ስልክሽን ክፍት አድርገሽ ስታንድ ባይሆንሽ ጠብቂ። ተስማምቻለሁ። ግን ደግሞ እስከዛ አደፍርስ እንደማይከሰኝ በምን እርግጠኛ መሆን እችላለሁ? አታስቢ፣ እኔ ሁሌም ቢሆን ለአሰራሪ ታማኝ ነኝ። አንቺን ከማመን ውጪ ምንም አማራጭ የለኝም። ይሻልሻል ቆንጆ። ደግሞ እንደዚህ መሆን እንዴት ነው የሚያደርግሽ? በእናትሽ ይስተሳሽ። ቀን እስኪያልፍ የአባቴ ባሪያ ይገዛኛል። ምን ሆናችሁ ነው? ሚኪ አቡሽ ምን ሆናችሁ ነው? ያሬዱ ግን እኛ ሁኔታውን እንጠይቅ ብለን ነው። እንዴት ነው? ተረጋጋ። ምን ሆኜ ነው? ትናንት ያን ሁሉ ነገር አሳልፈን ምን ሆኜ ነው ትላለህ እንዴ? እንዴ የእንግሊዘኛ ድርቀት እኮ ነው ያዘ። እሱ ነገር ደግሞ በጣም ከባድ ነው። ከባድ በቃ ሙድ ያዛችሁ። እኛ እኮ መከረውን ስለምናቅ ነው ልንጠይቅህ የመጣ ነው። ይሄ እኮ ከበሽታ አይተናነስም። በሽታ እኮ ነው። እንደው ይቅር በለ መቶ ለመጠይቅ በጣም ስላረፈደ፣ ግን ምን ማድረግ ስላልቻለ። ኧረ እናንተ በቃ ፍቱኝ። ምን ሆናችሁ ነው? በፈታ እኮ ደስ ይለኝ ነበር ያለች፣ ግን በቃ ዝም ብዬ ቁጭ ብዬ ሳስብ ቤዛ ኢዝ ማይ ዋይፍ አም ሀዝባንድ የሚለውን ነገር ስትል በቃ ሆዴ ቡጭ ቡጭ ይላል። አልችልም። እና ታዲያ እኮ ልክ እኮ ነኝ። ያሬድ አጠፋ። የሰው ልጅ ራሱን አያሞግስም። እሺ አንተ ልክ ነኝ አትበል፣ እኛ ልክ ነህ እንበል። አይደል እንዴ አቡሽ? ኧረ አዎ ሚኪ ልክ ነህ። አየህ ልክ ነህ የሚለው ቃል ግጥም ሲል ቦታውን ሲያገኝ አየህ አይደል ያሬድ? እኔ ራሱ ፓንች የሚለውን ቃል ሳስበው ውስጤ ተንሰፈሰፈ። ቃላት ሲያጥረው ቁጭ ብዬ ሳስበውማ እምቢ አይኔ ላይ ግጥም ይላል። አይዞህ ወንድሜ የኔም ባ ግጥም
አረ እኔ ራሱ ግጥም ይበልልህ። ገደል ግቡ። ወዴት? እንደዚህ እናንተ ሙድ መያዣ ከመሆን ብሄድ ይሻለኛል። አረ አይሆንም። ለምን ሲባል እኛ የመጣንበትን ሳናሳካ ማን መለስ? ሙድ መያዙን ነው እንግዲህ ሰው ባለው ነው። ምን እናድርግ አይደል ወንድሜ? ተው ሚኪ ግን ተው። እንዲህ ሙድ እንዲያስክ ግን ምቅር እንዳይመስል የሆነ ቦታ አገኛለሁ። ያኔ ግን አልፈታም። ምን እንዳይመጣ ምን እንድታመጣ አንተ የኛ እንግሊዘኛ ምሁር ስፓርታከስ። ተውኝ በቃ። ከዚህ በኋላ ደግሞ ሰው ሰላም እንዲሆን ከፈል እንግሊዘኛ እንዳትወራ። ለምን ሲባል ለጋራ ደህንነት ሲባል ነው ወንድሜ። አጋጨን እኮ አንተ በእንግሊዘኛ 2000 እንገናኛለን። ምን ያስፈራራኛል? ጅል አፍቃሪ ያንተ ቢጤ ደነስ ናደብቀኝ። ጆስ ፈልግ ነበር ያገኘው። ለምን ይፈልግሽ? ከካሌብ ጋር ሰላም ናቸው አይደል? አዎ። ለምን ጠይቅሽ? አይ ያለመደበትን እኔ ጋር መቶ ስላንተ ቴኳንዶ መስራት አይጠይቀኝም ነበረ። እና ታዲያ ምን ችግር አለው? ችግር የለውም፣ ግን የሆነ የተጠራጠረው ነገር ያለ ይመስለኛል። ምን የኔ ቴኳንዶ መስራት ለምንድን ነው እሱ ላይ ጥያቄ የሚፈጥርበት? አላቅም። እኔም እኮ እሱ ነው ግራ የገባኝ፣ የማያስደንቅ ነገር ሲያስደንቀው። አይ ስላላወቀው ቀድሜ ስላልነገርኩት ይሆናል። ትንሽ ኮንሰርን ስላደረገኝ ነው። አያሳስብም። እኔና ካሌብ የልብ ጓደኞች ነን። እሱን አውቃለሁ። የምትጠይቂኝ ነገር ከሌለ ልሂድ? ትችላለህ። እስኪ እናያለን። ቆይ እኔ አልገባኝ። አንቺ ከመቼ ጀምረው ነው ለዮሴስ እንደዚህ ተቆርቋሪ ሆንሽ? ሰው እኮ ይቀየራል፣ ባለበት የሚቀር የለም። የኔ እናት ለኔ እባብ እንደሆነ እባብ ነው፣ ምንም አይነት ለውጥ የለውም። እንዴ ጄሪ ምንድን ነው የምታወሪው? እየተሰማኝ ያለውን ነገር እየነገርኳት ነው። ተያቴቭ ከዚህ በፊት ስለጣላ ነው እንደዚህ የምትሆነው። እሺ አሁን ከኛ ምን ፈልገሽ ነው ይሄንን ሁሉ ነገር እየተረክሽልን ያለሽው? ይኸውላችሁ ነገሩን ዮሴ ላይ ለማላከክ መሞከራችሁ ትክክል እንዳልሆነ እየነገርኳችሁ ነው። እና ዮሴስ እያለ ማን ላይ እንድናላከክ ነበር የፈለግሽው? እሱን አላውቅም፣ ግን ደግሞ ፍቅረኛሽ ማለቴ የውሸት ፍቅረኛሽ። ቆይ የውሸት ፍቅረኛሽ ምናምን ስትይ አልገባኝም። ምን ለማለት ፈልገሽ ነው? ምን ነው ማላቅ ነው እንዴ የሚመስልሽ? እኔ እኮ ለዮሴስ መናገር ስላልፈለኩኝ ነው። ቤቲ እዚህ ሁሉ ነገር ውስጥ እኮ የገባ ነው አንቺ ስላስፈራራሽን ነው። ያኔ ከቡቸራ ጋር ስትተቃቀፊ በነበረው ቪዲዮ ነው? አዎ በሱ ቪዲዮ። በነገራችን ላይ ስልኬ ጠፍቶብኛል። ስለዚህ ከዚህ በኋላ ምንም የሚያስፈራሽ ነገር የለም ማለት። ቆይ ከዚህ በኋላ በምንም ነገር አናስፈራራሽም ምናምን እያልሻት ነው? አዎ አላስፈራራሽም። አንቺም ደግሞ ከዚህ በኋላ የውሸት ፍቅረኛ ይዣለሁ ብለሽ መጨነቅ አይጠበቅብሽ። ይሄ ነገርማ በጣም አሪፍ ነገር ነው። ፕሊስ በቃ ከዚህ በኋላ ዮሴን የችግራችሁ አካል አታድርጉት። እሺ በቃ ገብቶናል። ሄቨን ተረድተሽኛል? አዎ ተረድቼሻለሁ። እንደዛ ከሆነ ነው ልሂድ። ቆይ አንቺ ምንድን ነው የተዘጋሽው? ቆይ እቺ ልጅ የምር ቪዲዮ የላትም ወይስ ምን እያሰበች ነው? ኧረ እኔ አላውቅም ሄቨን። አንቺ ግን እኮ ይሄ ነገር እኮ በጣም ጥሩ አጋጣሚ ነው። ከዚህ በኋላ ከሲስተም ጋር ፍቅረኛ እያላችሁ መጫወት የለም። ዮሴስን መጥቶ ሙጥኝ ቢልብሽ አፍንጫህን ላስ ብለን ጥርግ ብለን መሄድ ነው። አለቅ እንዴ? እንደሱማ ለማድረግ አንቸኩል። ለምን? ምክንያቱም ቆም ብለን ማጣራት ያለብን ነገሮች ይኖራሉ። ምንድነው የምናጣራው? እስኪ ተረጋጊ፣ ከዛ ቀስ ብለን እናስብበታለን። እንዴ ምን ነው እንዳንባቢ ሰራሽ? እድሜ ላንቺ። ማንበብ ካቆምኩ ራሱ ስንት ጊዜ ሆነኝ። ምን ታካብጃለሽ ባክሽ? አነበብሽ አላነበብሽ ያው ነው። ያነበቡትም ያላነበቡትም ህይወታቸው አንድ ነው። እንደውም ተገላገልሽ ከማንበብ ትለፊ ነበር። እና ሳታነቢ ኑሪ እያልሽ ነው እንዴ? ሄቡዬ ደግሞ ትቀልጃለሽ እንዴ? ህይወት እኮ ሳታነቡ ኑሩ የሚል አማራጭ አላት እንዴ? እና ታዲያ ማንበቡን እመርጣለሁ እንዴ? ምርጫ እሱ ነው። እኔ ግን ሳላነብ ከምኖር እያነበብኩ በሞት ነው የምመርጠው። ሄቨን በቃ ተይኝ በእናትሽ። አሁን ገና ራሱ አሁን ስለማንበብ ስታወሪ እያሳከኝ መጣ። እሺ በቃ ትቼሻለሁ። ተሶይ ስለ ጭንቅላት ትነግረኛለህ አትነግረኝ? ነገርኩህ አይደል እንዴ? ቆይ ለምን ደሞ አታምነኝ? እንዴት ልመን? አብሮ አደጌን ቴስታ እንዴት ልመናት? እንደዚህ ባንዳ ይሆናል እኮ ብዬ እንዴት ልመን? እንግዲህ የነገርኩህን ነገር ደግሞ ማመን አላመን የራሱ ጉዳይ ነው። አንተ ቆይ ምን ሆነ እንደዚህ ደበረ? ምንም አልሆንኩ። ተናገር እባክህ። ይኸውልህ አንድ አደፍርስ የሚባል ሰው እያለ ህይወቱን አደፍርሶ ጠፋ። አልገባኝም። አንተ እኮ መች ይገባሃል? ብነግርህ ራሱ እኮ አይገባህም እኮ። ቢገባህ እንኳን አይገባህም። ወሬ አለብህ እባክህ። አሁን የቤዛን ቁጥር ስጠኝ። አንተ ሰውዬ ቆይ ጭንቅላት ማን ነው ቴስት አይሰራም እንዴ? እኔ የእሷን ስልክ አልሰጥህም። እሺ ቀስቲ ለአንተ ሳስጠኝ። አልሰጥህም። ተው ግን እኛ ጋር ከተቀጠርክ አለቃህም ሆኖ እኔ ነኝ። እንደውም አልፈልግም። በዚህ ሁኔታ ስራ ከምሰራ ፎንቄ ጋር ሆኜ ከሷ ጋር ብሆን ይሻለኛል። እሺ ነው? አዎ ነው እንዴ? ይኸውልህ እኛ እኮ ቤዛ ላይ እንደዛ ስትሆን ዘም ያለ ፍራት የሉ ነህ ብለን ነው አይደል እንዴ? ቀስቲላ እናሳ ይኸውልህ አልሰማም ካልክ እኛም አንሰማም። እሺ እኔ አልቤርቱ በራሴ መንገድ ፊክስ ባደረገው አሳያችኋለሁ። ምን አስበህ ነው? እሱን አሳያለሁ። ጉድ ፈላ። ቤዛ አለቀላት።
እንዴት? ይኸውልህ ጣሊያን ፎከረ ማለት እኮ አበቃልን። ባካትን በቆቅ እስኪ ጫፏን እንካተና ደህና አድርጌ ይገባልታል። ቀስቲ ዴንጀረስ አጥር እኮ ነሽ። ዴንጀረስ እናሳ ትናዘር የለ እንዴ? ይሚ ወንድሜ ዴንጀረስ ያው ይዋጋል። ሾክ ጸጉር ነው ያለ። ማውራት አለብን። ስለምን ደሞ? ስለ መሲ። ስለ መሲ ምን? ለናታን እንደምትወዱት እንገረው። እኔም እኮ እየሞከርኩኝ ነው፣ ግን ልትሰማኝ አልቻለች። ይኸውልሽ ናታን በጣም ተጨንቋል። መሲም እኮ በጣም ተጨንቃለች። እኔን አማክሬን ብሎ በመጣ ቁጥር እኔ ሚስጥሩን ስለማቅ ግራ እየገባኝ ነው። እኔ እንግዲህ የተቻለኝን እየሞከርኩ ነው። የሆነ መፍትሄ መፍጠር አለብን። ሰላም ነው የኔ ፍቅር? አለሁ። ይቅርታ ወንድም፣ ፍቅረኛዬን ፈልጊያት ነበር ብቻዋን። አሁን ቁም ነገር እያወራ ነው። ስንጨርስ እኔ ራሴ ልክላለሁ። ከዚህ ሂድ። በስምምነታችሁ መሰረት ሸኝታታል። ስለዚህ በቃ አሁን ከዚህ ሂድ። ጆኒ ተረጋጋ። ኤላ በቃ ከዚህ ሂድ። ይኸውልሽ በስምምነታችን መሰረት ከጆኒ ገውኝ አታውራኝ እንጂ ጆኒ ሲመጣ ትሄዳለህ የሚል ነገር የለም። ኤላ በፈጠረ ህይወቴን አትበጥብጠው። ከዚህ ሂድ። እሺ ለዛሬ ነው እሄዳለሁ። አንተ ግን ሽንፈትን አምነህ ብትቀበል ነው የሚሻለው። እባክህ ወሬ አታብዛ። ሂድ ተባልካ እንዴ? ሲያስጠላ። ሄሎ መኮንን። አቤት ጸጋ። በእኔ በኩል ነገሮች በጣም አሪፍ እየሆኑ ነው። እስቲ ግልጽ አድርጊው። ቤዛና ቹቻ አደፍርስ ሙሉ ለሙሉ የኛ ቁጥጥር ስር እንደሆነ አምነዋል። ሌላስ? ቹቹ ደግሞ እህቷ እንዳትወሰድባት ካደረግኩኝ ከዚህ በኋላ ሙሉ ለሙሉ ለኔ እንደምትታዘዝ ተስማምታለች። ስለዚህ የቀረን አደፍርስን በቁጥጥራችን ስር መዋል ነው ማለት ነው? አዎ፣ ለሱ ደግሞ በጣም መፍጠን ይኖርብናል። በምንም ታምር እህቷ ምንም እንደማትሆንባት ቃል ገብቼላታለሁ። እሱ ጥሩ ነው። ነገር ግን ያደፍርስን ስልክ ማግኘት ብንችል ነገሮችን ቀላል ያደርግልናል። እሱን ለማድረግ እየሞከርኩ ነው። ግን ደግሞ ታውቃለህ፣ በቀጥታ የሱን ስልክ ቁጥር ከጠየቅኳቸው እኔና እሱ ምንም ግንኙነት እንደሌለን ይጠረጥራሉ። ይሄ ደግሞ ስራ ያበላሽብናል። ገብቶኛል። ነገር ግን የምትችውን አድርጊ። እኔም በተቻለኝ አቅም ሰውየውን ለማግኘት እየሞከርኩ ነው። በርታሺ ሞክዬ። እሺ ጸጊ። ባይ በቃ ሞክዬ ነው ያለችው። መኮንን ማን ነው? ዳኒስ ለምንድን ነው መኮንንን በጥብቅ የሚከታተለው? ቆይ መኮንንና ጸጋስ ያላቸው ግንኙነት ምንድን ነው? ደግሞ ቤዛና ቹቻስ ለምንድን ነው የመኮንንና የጸጋን ግንኙነት መከታተል የፈለጉት? ብቻ ለሁሉም ነገር መልስ ማግኘት የሚቻለው ከዳኒ ብቻ ነው። ዳኒ ምን ነው ፈልጉት? ተፋቱኝ ያልኩኝ እኮ ይሄን ነገር ቀድሞ ነበር ማሰብ። ቆይ እኔ እናንተ የሚያገናኘን ጉዳይ አለ? አዎ አለ። ምን? ጸጋ እስካለች ድረስ እኔ እናንተ በጣም የሚያገናኙን ብዙ ነገሮች አሉ። ስለዚህ አሁን ለምጠይቅ ጥያቄ ትክክለኛ መልስ ፈልጋለሁ። ምንድነው ጥያቄ? ጸጋና አደፍርስ ያላቸው ግንኙነት ምንድን ነው? አላውቅም። እሱ መልስ ያው ሲጀመር እኮ ለአንተ ምንም አለ ማለት ይችላል። ኦኬ፣ የአሁኑ መልስህን ምንም ካለ ማለት ነው ወስደህ ገባ። እሱ እንደፈለክ ነው ሰርሰ ናቁም ነው ወይ ምንድነው? ተናገራ። ዝም ብለህ አዳምጥ። አሁን ለምጠይቅ ጥያቄ ትክክለኛ መልስ። ጸጋና አደፍርስ ያላቸው ግንኙነት ምንድን ነው? የፈለግከውን ነገር ማምጣት ትችላለህ። አላውቅም ነው? አዎ ነው። በጣም ቆንጆ እንታያለን።
ጥብቅ ትዕዛዝ ነው። ሙሉ ለሙሉ ትኩረትህን ዳኒ ላይ አድርግ። ላገኘህ ብለህ ስለደወልሽ በጣም ደስ ብሎኛል። ለምን? እኔ እንጃ ስሜቴ ወደ ነበረበት ሲመለስ ተሰማኝ። ለምንድን ነበረ ላገኘህ ያልሽኝ? ይህን ዲያሪ ሰጠኸኝ እንዳነበው ነበር አይደል? አዎ፣ ግን ደግሞ የልብሽ ወንበር ላይ ሆነሽ አንብቢው ነበር ያልኩሽ። ትናንትና ካስቀመጥከኝ የልቤ ወንበር ላይ እስካሁን ድረስ አልወረድኩም። እንደዛ ከሆነ በጥሩ ስሜት ነበረ እያነበብሽ የነበርሽው ማለት ነው? በደንብ። ፊትሽን ሳየው አንድ አቴንሽንሽን የሳበው ጉዳይ እንዳለ ይረዳል። ጥሩ ብለሃል። ግን አንድ ነገር ሳይሆን ሁለት ነገሮች ናቸው አቴንሽንን የሳቡት። እስኪ ልስማ። ይቅርታ የሚሰራው ስህተት ሲፈጠር እንጂ እምነት ሲጎድል አይደለም ብለህ ጽፈህ ነበር። እና ስህተት አለው? እንዲብራራልኝ እፈልጋለሁ። ግልጽ እኮ ነው መቅዲ። ያፈቀርሽው ሰው እምነትሽን ካጎደለ ይቅርታ ይሽረው። ግን ደግሞ በይቅርታ የሚሻሩት ጥቃቅን ስህተቶች ናቸው ብዬ ነው። ስለዚህ ይቅርታ በሁኔታ ይወሰናል ማለት ነው። እያወራን ያለ ነው በየትኛው ህይወት ውስጥ ሆነ ነው? በዓለማዊ ነው ወይስ በመንፈሳዊ? በዓለማዊው። እንደዛ ከሆነ በዓለማዊ ህይወት ውስጥ ይቅርታ በብዙ ነገሮች ይወሰናል። ለዛም ነው እቺን አባባል የጻፍኳት። ግን እኮ ቃሉ መንፈሳዊ ነው። እርስ በራሳችሁ ይቅርታ ባባሉ አይደል ያለው? ይሄ ጥያቄ እንዳይመጣ ነው የትኛው ህይወት ውስጥ ሆኜ ልመልስልሽ አልኩት። እና እኔ ባነበብኩት ስሜት እምነትህን ያጎደልኩት ያክል ስለተሰማ ነው ይቅርታን የነፈከኝ? በትክክል። እና ታዲያ አሁን ለምንድን ነው ይቅርታ አድርጊልኝ የምትለኝ? ያጎደልኩት እምነት የለም፣ የሰራሁት ስህተት ግን አለ። ስህተት ደግሞ በይቅርታ ይሻራል። እንደማልችል እያወቅህ እኮ ነው የምትሞግተኝ። ሁለተኛው ነገር ምንድን ነው? መቅድዬ፣ በልቤ ውስጥ ያለሽን ቦታ ብታቂ በራስሽ ትቀኝ ነበር ያልካት ነገር በጣም ገርማኛለች። እሱ ደግሞ ትክክለኛው ስሜቴ ነው። አንቺ በእኔ ውስጥ ስላለሽ ነገር አስብና መቅዲ ግን ታድላ አላለሁ። ይህን ያክል አንተ ህይወት ውስጥ ትልቅ ስፍራ አለኝ ማለት ነው? በቃላት መግለጽ ከምችለው በላይ። እኔ ውስጥ ያለህን ቦታ ብታየው አንተ ራስህ በራስህ ትቀና ነበር። ቻው በቃ። የተጻፈ ታሪክ እኮ አለኝ። ይህንን ቁጭ ብዬ ማንበብ ነው የምፈልገው። ሰላም ነው ዳኒ?